ምን መሰለ እኔ ከ10 ዓመት በፊት 2005 ከ10 ምናምን ዓመት በፊት ነው ኦርቶዶክስ የሆንኩት። አሁን ደግሞ ያንተን ሁኔታ የምትናገረውን ነገር እውነት ሳቅ ደግሞ እጅግ በጣም ደስተኛ ሆኛለሁ ለማለት ነው። ፎዬ ኦኬ። ሌላው ምን መሰለ በጣም ታመሜ ነው። ከ1 ዓመት በላይ ታመሜ በጣም እንቅልፍ አልተኛም ነበር ሌሊቱን ሙሉ ለሙሉ። ከዛ ኦፕሬሽንም ለመሰራት ክፍለ ሀገር ወደ አዲስ አበባ ሄጄ ቤተሰብ ጋር ነበርና ያረፍኩት። እስኪ የሆነ ነገር እንሞክራሉ ክርስቲያኖች ነበሩ በሰዓቱ። ከዛ በኋላ ጽፈው የሚካኤልን የጊዮርጊስን ምናምን የኪዳነ ምህረትን ጽፈው ምናምን አንሳ ሲሉኝ የኪዳነ ምህረት ወጣች ማለት ነው። ካራ አካባቢ ነበረ። ከዛ በኋላ ጸበል ይዘውኝ ሄዱ ጠዋት ማለት ነው። እየተጸበልኩ 3 ቀን ስጠጣ ስር የሚመስል ነገር ነበር የሚወጣልኝና በሶስተኛው ቀን እንቅልፌ መጣ። የእውነት እንደ ነብይ ነኝ ለማለት ሳይሆን እመቤቴ ማርያምና ክርስቶሱ ነው። በሶስተኛው ቀን ተኝቼ እንደዚህ ሰውነቴን ሲነኩኝ ይታየኝ ነበር። ማርያምን ነው የምልህ። ከዛ በኋላ 15 ቀን ተጸበልኩ፣ ዳንኩ ሙሉ ለሙሉ። ወዲያውኑ ኦርቶዶክስ ሆንኩ ማለት ነው። በጣም ደስ ይላል። እንኳን እግዚአብሔር ረዳ። 10 ዓመት እግዚአብሔር ረዳኝ። እመቤቴ ማርያም አማላጅ ሆነችልኝ። ወይል ምን መሰለህ፣ ከዛ በኋላ ግን የደረሰብኝ ብዙ ጥቃቶች አሉ። ትገለላለህ። በቤተሰቤ ችግር የለበትም። በሌላው ግን በአካባቢህ በወንክ ሙስሊም ከነበርክ እንደዚህ አይነት ነገር ሲፈጠር ብዙ ጫና ነበረብኝ። ግን እዚህ ጋር መናገር የምፈልገው ክርስቲያን ህብረት የለውም፣ ኃይል የለውም፣ ጥንካሬ የለውም። እፎይኒ በአንተ ሁኔታ ጥቃት ሊያደርሱብህ ሌሎች አካላቶች ሲመጡ እሱ እኛ ነው ብሎ የሚጋፈጡ አይነት ነገር አይደለም። ሲጠቁ አንድ አይሆኑም፣ ሲወገዙ አንድ አይሆኑም። ገባ? እኔ ብዙ እስከ መብላት እስከ መጠጣት የማልችልበት ደረጃ ደርሼ ነበር። እንኳን አይደለም ዝማሬ መዝሙር ስከፍት ስራ ቦታ ነበረኝ። የኛ ረመዳን በዓል ነውና መዝሙር ዝጋልን ይሉኝ ሁሉ ነበር ማለት ነው። እውነትም ነገር ግን እዛ አካባቢ ያሉት ሰዎች ምንድነው አንድ ሆነው በአንድነት የተለያየ ሐሳብ እንኳን ቢኖራቸውም የተለያየ ሁኔታ ቢኖራቸውም እንኳን በዛች ነገር ግን አንድ ይሆናሉ። ኦርቶዶክስ አሁን እኔ መንገር የምፈልገው እግዚአብሔር ኃይል አለው፣ እግዚአብሔር አቅም አለው። ግን በሃይማኖት በኩል ሲጠቃ ሁሉም ኦርቶዶክስ መነሳት አለበት ብዬ አምናለሁ። አሁን በቅርብ እንኳን በዚህ ሰሞን የሆነ ጓደኛዬ የመስጊድ ስራ ሰርቶ ነበርና ካፊር ስለሆነ ነው ብለው ማቴሪያሉ መስሪያ ስራ እቃውን ይዘው የሰራበትን ሳይከፍለው ጭራሽ እቃውን ይዘውበት ቁጭ ብለዋል ማለት ነው። እና ፎይ ህብረት ይኑረን ኦርቶዶክሶች። እዚህ ጋር ያላችሁ ኦርቶዶክስ የሆናችሁ የምትሰሙ ህብረት ይኑረን። ስንጠቃ አንድ ይህንን አክቹዋሊ ከሌሎችም ይደርሰኛል እንደዚህ አይነት ነገሮች። ህብረት ብዙም የለንም። ቴክስቶችም ይገጥመኛል። ኢቨን ወደ ክርስትናው በደንብ ክርስቲያን ሆኖ አስቀድመውም እንዳንተ መተውም ሳይሆን ክርስቲያንም ሆኖ አስቀድመው ከዛ ዝም ብሎ ዓላማዊ ህይወት ላይ ቆዩና ልክ አሁን ክርስትናው ላይ ጠንከር ማድረግ ሲጀምሩ ምንድነው አንተ እንዴ መለክሴ ያጫወተ ካህን ነኛል ሰባኪ ነኛል ናኒ ድንቃ ምን ጠጣ እንጨፍር ኖ አይ ወደ ቤተክርስቲያን ኖ ምንድነው አንተ እንደዚህ እንትን አደረገ ምናምን የሚሉ የራስ ሰዎች ቤተሰብ ጭምር። ሴቷም እንደዛ ስትል ምንድነው ልሞነክሽ ያሰብሽ እንዴ? ራስ ቤተሰብ ነው ሼም የሚያደርገውና ልጆቻቸው ወደ ቤተክርስቲያን ከሚሄዱ ይልቅ ደዴ አፍ መፍታት ሲጀምሩ የሚያስተምሯቸው ዘፈን ነው። ዘዴ መንቀሳቀስ ሲጀምሩ የሚያስተምሯቸው
ዳሌዋን እንዴት ማወዛወዝ እንዳለባት ነው። ዘዴ ሰዎች መለየት ሲጀምሩ የሚያስተምሯቸው ብሔር ከብሔር ስድብ ነው፣ ልዩነት ነው። አንድነቱን ሳይሆን ልዩነቱ። ከዛ ያችን ላይ በምድረ ብታድርገው ዳሌዋን እያወዛወዘች እየዘፈነች እየጨፈረች እንጂ እየዘመረች እያሸበሸበች አይደለም። ያ ልጅ እንዴት ነው የሚያድገው? እነ ኤክስ የሚባሉትን እየደበደበ የአንተ ብሔር አይደሉም የአንተ እንትን አይደሉም እያለ እንደዛ የሚያሳድጓቸው ወላጆች በጣም እዚህ ላይ ልትሰሩ ይገባል። ክርስቲያናዊ ህብረት ልጆቻችሁን በቤተክርስቲያን ልታሳድጉ ይገባል። ልጆቻችሁን በክርስቲያናዊ ህብረት ውስጥ በቤተክርስቲያን ውስጥ አብረው ውጭ ብለው ከበሉ ቤተክርስቲያን ባህር ነች። ኬት የመጣ የሚገናኝባል ነች። አብሮ የበላ አብሮ የጠጣ አብሮ የተገናኘ አብሮ የተነጋገረ ምንም ቢሆን አይጨካከንም። በቤተክርስቲያን ውስጥ አብሮ ያሳለፈ ልጆቻችሁን አንቃችሁ በጭፋሬና በውዝዋዜ ታሳድጉና 15 ዓመት ሳይሞላት ነው አልታዘዝ የምትልሽ። 12 ዓመት ላይ ነው የሚሰድብሽ። ከዛ በኋላ ይድፋ ይገልብጥ እንደዚህ ያድርግ። ውሸት ከሌለ እስልምና የለም። በነገራችን ላይ እስኪ ቪዲዮ አስታውስካ ክርስቲያኗ ሰለመች፣ ዘማሪዋ ሰለመች። አላሁ አክበር አላሁ አክበር ተክቢር። ባይዜ በቅርብ አካባቢ ኢቨን ቪዲዮ እየለቀቀች የነበረች ልጅ ነች። አሁንም ትለቃለች። ኢክራም ትባላለች። አይ ቲንክ ስሟ ከእስልምና ወደ ክርስትና የመጣች ልጅ ነች። እና እነሱ እንግዲህ በምን መንገድ አቀናብረው እንደለቀቁ ተመልከቱ። ሉክ አሁን በቅርብ ነው ይህን ክርስትና የተነሳችው ማለት ነው። ክርስትና ተነስታ ተጠምቃ የለቀቀችው ፎቶ ነበረ። ይሄ በፊት ፎቶዋ ነበረ። እነሱ በምን መልኩ እንደለቀቁት ተመልከቱ። ኢክራም ነው የምትባለው። አይ ቲንክ አላሁ አክበር። ጉዞ ወደ እስልምና፣ ጉዞ ወደ እስልምና ሙስሊም። ማሻአላ እህታችን። ቆይ በውሸት ማሻአላ አላሁ አክበር ሲሉ አያፍሩ? አይሰቀጥጣቸውም? ኡስታዞቹ ውሸታም፣ ተከታዮቹ ውሸታም፣ ነቢያቸው ውሸታም፣ ቁርአናቸው ውሸታም፣ ሐዲሳቸው ውሸታም፣ ዘሆን ውሸታም። እንዲህ ሁሌ እየተዋረዱ ማይሰለቻቸው ውሸታሞች። ኢክራም ኮመንት ላይም አጠፋም እኮ እኛ ጋርም ይበላ ምናምን በዚህ ወለቀን ራሱ ነበረች ጊፍት እየሰጠች። እንደዚህ መዋረድ ነው። ቢያንስ ሶሻል ሚዲያ የማይጠቀምን ብታደርጉስ? ሶሻል ሚዲያ የሚጠቀመን በየቀኑ ወደ ክርስትና የመጣችበትን የምትናገር ልጅ ኧረ ተው፣ ውርደት ይሰለቻል። ኧረ ተው። እኛ እናንተ ምንድነው እናንተ ባታፍሩ እኛ በእናንተ ማሳፈር እያሳፈረን መጣ። በእናንተ ውሸት የእናንተ ውሸት ማጋለጥ አታዞረው ክርስቲያን። በእናንተ ውሸት ሰው ምን ያህል እንደሚሸማቀቅ አስቡ። ክር ሲያስርላት እየታየ ወደ እስልምና መጣ እህታችን። ማሻአላ አላሁ አክበር። አላህ የሚከብረው በውሸት ነው እንዴ? ለነገሩ በእውነት እንዴት ሊከብር ይችላል? በእውነት ስለሌለ በውሸት ነው የሚከብረው። ስለሌለ አጋንንት ስለሆነ የመሐመድ ፈጠራ ስለሆነ ዶግማቸው ውሸት ነው የምንላችሁ ለዚህ ነው። እኔ ክርስትና ውስጥ ያላችሁ ሰዎች ይሄንን አይታችሁ ብቻ እስልምና ቋቅ ካላላችሁ አይዶን ነው ክርስቲያን ሆኖ ይሄንን ድራማቸውን አይቶ እስልምና ቋቅ ያላለው ካለ ያልሰለቸው ቢያንስ አንድ ሳምንት 15ኛን ተከታትሎ ድራማቸውን በየቀኑ ስናጋልጥ ታዝቦ ምንድናቸው ብሎ የማያስብ ክርስቲያን አንድ ይገኛል ማለት አይዶን ነው። ይከብዳል። እኛን አዳምጦ ተከታትሎ ድራማቸውን በየቀኑ የምናጋልጠውን ታዝቦ እስልምና ውስጥ የሚቆዩትን እዛ ያሉትን ያው እንትኑ የተጫወተባቸውን ምናምን ሳይሆን የኛዎቹ እኔስ ቀጥል ክርስቲያን
እንግዲህ በጣም ነው የሚገርመው። ያው በቅርብ የመጣች እህታችን ነበረች በዚህ መልኩ። በነገራችን ላይ በጣም ነው የሚዋሹት ሙስሊሞች እና መሰረታቸው የእምነታቸው መሰረት ቤዝ ስለሆነ ካለሱ መቆም ስለማይችሉ ነው። ዞሊቲንግ ሙስሊሞች ለመዋሸት መቼ እንደሚያቆሙ ታውቃላችሁ? ውሸትን የሚያቆሙት ቀጥታ ወደ ክርስትና ሲመጡ ብቻ ነው። ከዛው ባሉበት እስልምና ውስጥ ከተቀመጡ ያለ ውሸት መንቀሳቀስ አይችሉም። ለምን? መሰረታቸው እምነታቸው ውሸት ስለሆነ ማለት ነው። ሶ the only thing ውሸታቸውን ለማቆም እውነት የሆነውን ክርስትና እውነት የሆነውን ክርስቶስን ሲያገኙ ብቻ ነው። አለበለዚያ በዚህ በውሸት ውስጥ ተዘፍቀው ውሸትን ሲሰብኩ ይኖራሉ ማለት ነው። ባይዞ ምን ይቺ ብቻ ፎይ በጣም ደግሞ ቫይራል የወጣች አንዲት ልጅ ነበረች እና እሷም ነች የተለቀቀችው በሚደንቅ ሁኔታ። እሷን አብዛኞቻችሁ ደግሞ በደንብ ታቋታላችሁ ብዬ አስባለሁ። እሺ እቺ ዳይማ ኢርጎዬ ነው የምትባለው ታዋቂ ቲክቶከር ነች። በጣም አሰለሟት። ፎቶአችንን እኮ መልቀቅ ተሳቀቅን እኮ። እኔንም እኮ ከዚህ በፊት አስለማውኛል። ጨረሳችሁ እኮ ፎቶአችንን አስልማችሁ። ውርደት አይሰለቻችሁም? እናንተ ሰዎች ሙስሊሞች ውሸትና ውርደት ምንድነው? በየቀኑ አይሰለቻችሁም እንዴ? እቺ ላይ ቪዲዮ እየሰራይ በየቀኑ በቅርብ ተጠምቃ ክርስቲያን ሆና ከዚህ ወደዚህ በእናንተ ውሸት እኮ በቃ ክርስቲያኖች እኮ ፎቶ መልቀቅ ሊያቆሙ እኮ ነው። በቃ ቆንጆ ሴት ካዩ በቃ ወደ እነሱ እንዲመጣ ያላቸው ለሃጫቸውን እያዝረከረቡ መሐመድ ተረከዝ አይቶ ለሃጩን እያዝረከረከ ቆዳ ምሰፋው ዘይነብ ላይ እንደተከመረባት ቆንጆ ሴት ባዩ ቁጥር ለሃጫቸው በቃ ይዝረከረካል። ልክ እንደ እብድ ውሻ ማለት ነው። ተው እንጂ ሰፍጣን በሉ እንጂ ምንድነው እንደዚህ መዝረክረክ? ቆንጆ ሴት ባያችሁ ቁጥር ወደኛ መጣ ብላችሁ የሰው ፎቶ ብታሰልሙት ከነብያችሁ አትሻሉም እንዴ? ትንሽ ምንድነው የምትዝረከረኩብን? ቆንጆ ሴት ባየ ቁጥር በቃ እንዴ ይቃዥና የልቡን ምኞትና ፍላጎት በቃ እንዲህ ብዬ ቢያንስ ልጻፍና ልደሳሰት ይላል። እንደዚህማ ቅንዘረኛ አትሆኑ። እንደዚህማ በሐሰት አትናውልሉ። ምንድን ነው? ወደ እውነት ነው። በውሸት እስከ መቼ ድረስ ነው? አላሁ አክበር ደግሞ ይላሉ እንጂ ያው ታዘቡ። አላህ የሚከብረው በውሸት ነው። ይህ አሁን ሊትራሊ እያያችሁት ያላችሁትን እያስረዳናችሁ ነው። ያላነበባችሁት ያላወቃችሁትን በሃይማኖታቸው በአረብኛ ተደብቀው ምን ሊዋሿችሁ እንደሚችሉ ከዚህ ተገንዘቡ። ይሄ በቀላሉ አይታችሁ ማንም ያልተማረ ሰው አይቶ የሚረዳውን ነው እየዋሿችሁ ያሉት። ትምህርት ላይ ቢሆንስ ማታቁ ቋንቋ ላይ ሲደበቁስ ምን ያህል ሊዋሿችሁ? እኔ የሞተ ሰው ይነሳል ቢሉኝ ይቀለኛል። ሙስሊም ኡስታዞች እነኚህ አይዋሹም ከሚሉኝ የሞተ ሰው ዛሬ ከሌ ተነስቶ አየነው ቢሉኝ ይቀለኛል። እሱም ባምን ይሻለኛል። ምን ያህል ውሸታም እንደሆኑ ስለማውቃቸው ማለት ነው። ሰው ይደልሉታል፣ ያጭበረብሩታል። ይሄንን አላየሁን ለማያውቀው ክርስቲያን እውነት ሊመስለው ይችላል። ለማያውቃቸው በጣም የሚገርመው እኛ ፕሮድ መሆን አለብን። በዚህ በጣም መኩራት አለብን። በእምነታችን በጣም መደሰት አለብን። በእምነታችን አምላካችንን በዚህ በቁማርና በድራማ ተወዳድረን አይደለም የምንመልከው። አምላካችንን የምናመልከው የሆነ ድራማ ሰርተን አይደለም፣ ዋሽተንለት አይደለም። ሪልም ሰዎች ሲመጡ እነሱ አምነው የዘላለምን ሕይወት እንዲያገኙ ማስተማር፣ እንዲጠመቁ ማድረግ እንጂ እነሱን አደባባይ አውጥቶ ድራማ ሰርቶ ለነሱ ገንዘብ ፈንድ አድርጎ ከሀገር ሀገር ወስዶ እነሱን ፕሮሞት አድርጎ የለም። ሕይወት ነው የምንሰጣችሁ፣ ገንዘብ አይደለም የምንሰጣችሁ። እናንተ ላይ ቁማርም አይደለም የምንጫወተው። የመጡትን እንኳን አሁን የሰውዬ ሲፖስት አሁን በቃ ስንት በቃ ቃሽቶችን የመሰለ ቆንጆ እና በቃ ጥን ብሎበት እንደ ነብዩ ወደ መስጊድ እየሄደ ተረከዝ አይቶ
መቋቋም ሲያቅተው እየሮጠ ሄደና ዜነብን ሲያት ቆዳ እየፋቀች ነው፣ ዘሎ ተከመረባት። ከዛስ ዋላቸው መጣና ሰዎች ምን ነው ሲሉት መንገድ ላይ ሴት ካያችሁ ሮጣችሁ ሄዳችሁ ቤት ያለችዋን ሴት ሚስትም ትሁን ሰራተኛም ትሁን ባሪያም ትሁን እንትን በላት፣ የልብ ውስጥ ያለው እንትን እንዲገታል። ነብያችሁ በደህና ጊዜ ሶሻል ሚዲያ ባለመኖሩ ተገላገለ። ሶሻል ሚዲያ ቢኖር አስበው፣ በዚህ ጋርም ሲያይ አንዷ ላይ ሮጦ ሲሄድ፣ በዚህ ጋር ሲያይ እዛ ጋር ሮጦ ሲሄድ፣ ስልኩን አንሳው ያለው ነብዩ እንኳንም ስልክ አልኖረው መቃብር ውስጥ ሆኖ አሁን ስልክ ውስጥ እንደው ነፍሱ ይመለሳል ሰላምታ ይመልሳል ብላችኋል። ስልክ ቢሰጠው መቃብር ውስጥ ሆኖ እንዲህ እንደ ዳለዋን ስታወዛውዝ ረገፍ አላ ልቀቀኝ ብሎ እንደው ቢሆን እንኳን አራግፎት ይወጣል። እንደዚህ ሴቶችን ቢያይ ማለት ነው።